ፂ ወደ ኤፉ ትደውላለች። ኤፉ ደግሞ ቶሎ ስልክ አታነሳም። ኡፍ ለምንድን ነው ቶሎ ስልክ ማታነሳው ብላ በተጨነቀችበት ሰዓት ኤፉ ስልክ አንስታ ነበር። እንዴ ኤፉ ለምንድን ነው ስልክ ማታነሺው? አነሳሁት አይደል እያለች ነበር። አይደለም አሁን እኮ በመጨረሻ እያነሳሽው ነው፣ ለምን ቶሎ አላነሳሽው እያለቻት ነበር። ግን ባይሆንስ እንዴት ነሽ? ሰላም ነሽ? አይ ትንሽ አሞኛል ዛሬ ያፌትም ስራ መጀመር አለብሽ ብሎኝ ወደ ስራ ሄጄ ነበር፣ ነገር ግን አልቻልኩኝም፣ ተመልሼ መጣሁኝ እያለች ነበር ኤፉ። በቃ እኔ መጣሁኝ፣ ሆስፒታል እንሄዳለን፣ እኔ መጣሁኝ። ለዛ ባልሽ እንደሆነ እሱን ፈርታሽ ከሆነ እኔ ነግረዋለሁኝ፣ እንዳትፈሪ እኔ መጣሁኝ እያለች ነበር ፂ ወደ ኤፉ ጋር ማለት ነው። ወይ ይቺ እብድ ሆነች ልጅ ምን ይሻላት ይሁን እያለች ነበር ኤፉ። ፂ ወደ ኤፉ ጋር ደርሳለች። ፂ ወደ ኤፉ ጋር ስትደርስ እዛው ግድግዳ ላይ የተሰቀለውን የያፌትንና የኤፉን ፎቶ ታገኛለች። ስታገኛ ደግሞ ያንን ትኩር ብላ እያየች ነበር። የዛን ሰዓት ደግሞ ኤፉም ፂ ለምንድን ነው የማትቀመጪ? ፎቶው ላይ እኮ አፈጠሽው እንዲሁ ከለራችንም እንዳይለቅ እያለቻት ነበር። እሷም ደግሞ የሱን እንኳን ከለሩን መልቀቅ ቆዳውን ራሱ ቢገፋው ደስ ይለኝ ነበር እያለች ነበር። ቆይ ደግሞ ያቅፈሻል እንዴ? ትንሽ እንኳን አያፍርም እያለች ነበር። ፂም ደግሞ ኤፎም ደግሞ ኧረ እባክሽ ተይው ነይና ተቀመጪ እያለቻት ነበር። በነገራችን ላይ ከከነቡ ውጭ ቤታችን ምንም ነገር ተቀየረ ነገር የለም፣ አልተቀየረም እያለች ነበር። በዛ መሀል ደግሞ ኤፉ መጀመሪያ ቁጭ ብላ ነበር። ተነስታ እባክሽን ፂ እንደዛ እንደትይ፣ ይሄ ቤት ተመልሶ የራሳችሁ ቤት ይሆናል፣ እንዲሁም ደግሞ ፈጣሪ ከፈቀደው እኔና ናታን እዚህ ቤት እንቀመጣለን እያለቻት ነበር። ፂም ደግሞ በዛ ሰዓት ኧረ እባክሽ ተይ፣ ይሄ ቤት የኔና የቢኒ ነው፣ እኔና ቢኒ ደግሞ የት እንኖራለን? እናንተ እዚህ ቤት ልትኖሩ እያለች ነበር። ኤፉም ደግሞ በዚህ ሰዓት ኧረ እባክሽ እኔና ናታን ለእናንተ ታላቅ ነን፣ ስለዚህ ታላቆች ናቸው እዚህ ቤት የሚቀመጡ እያለች ነበር። በዚህ ጊዜ ኤፉ ተሳስተሻል፣ እንደዛ የሚባል ነገር የለም፣ ታላቅና ታናሽ የሚባል ነገር የለም ቢላ ፂ እንባዋ እየተናነቃት ሁሉንም ነገር እያስታወሰች ፂ እያለቀሰች ነበር። ፂ እባክሽን ምን ሆነሽ ነው የምታለቅሽው እያለች ነበር። እኔ አንቺና ወንድሜ አንተ ሆናችሁ እኔ ደግሞ ያኒ ካርቶን ቤት ቁጭ ቢል ደስ ይለኝ ነበር እያለች ነበር። ፂ እባክሽ እንደዛ አትባይ፣ አንቺ ደግሞ ቀልድንም እውነት አድርገሽ ካያሽውና እንደዛ ካለቀሽ ወዴት እንደርሳለን በምትለው ሰዓት ኤፉ የሆነ ሊያስታውካት እንትን ይላታል። ከዛ ደግሞ እሷ ሮጣ ወደ እንትን ትገባለች። ወደ ምንድን ነው ይሄ ሀማም ማለት ነው። አይ ስሙ ሊጠፋኝ ነው እንዴ! ወደ ሀማም ሮጣ ትገባለች። ከዛ ደግሞ ይቺ ፂም ተጨንቃ እየሮወጠች ኤፎ ምን እየሆንሽ ነው? ምን ነው? አሁን እኮ ሆስፒታል እንሄዳለን ብዬን ነበር። በቃ ተነሺ፣ ሚቢስብሽ ከሆነማ አሁን ነው እንሄዳለን ትላለች። ፂም ደግሞ አይ ያኪም ቤት የሚያደርስ ህመም አይደለም፣ ያን ያክል እኮ አያመኝም፣ ግን ደግሞ ሲመጣ ምንም ነገር የለኝም፣ ግን ዝም ብሎ ሊያስታውከኝ እየሞከረ ነው እንጂ እያለች ነበር። ፂም ደግሞ በዛ ሰዓት ቆይ ግን ኤፉ አንድ ነገር ልጠይቀሽ፣ ካፌት ጋር የተፈጠረ ነገር አለ እንዴ እያለች ነበር። ምን ማለት ነው ካፌት ጋር? ካሱ እንደሆነ ቀንም ይሆን ማታም ይሆን ሁል ጊዜ በጭቅጭቅ እያለን ነው። እንተል ገባሽ አታድርገው ነገሩ ማለቴ አብራችሁ ተኝታችኋል ወይ እያልኩሽ ነው ኤፉ እያለች ነበር። በዛ ሰዓት ደግሞ አንቺ ምንድነው የምትይው ኤፉ ማለት ነው። አንቺ ምንድነው የምትይ እያለች ነበር።
የዛን ሰዓት አራ ቢላ ይሄ አሁን የምትነግሪኝ ሁኔታሽ የእርግዝኛ ምልክት ነው። ቲቪም ላይ እያየሁት እንዲሁም ላይ ሚዲያም ላይ እያየሁት እንደሆነ እንደዛ አይነት ምልክት ይሰማል እያሉ ነው እያለች ነበር። እውነትሽ ነው ብላ ኤፎ በጣም ደስተኛ እየሆነች በቃ ይሄንን ነገር አሁን ነው ማጣራት አለብን። እኔም ደግሞ ልብስ ለብሼ ልምጣ፣ አሁን እናጣራለን። ይሄንንማ ሳናጣራ አናድርም እያለች ነበር። ቆይ ግን ከወንድሜ ጋር ስትልም ሳትጨርሰውም ኤፎ ደግሞ ልብስ ሊቀይር ብላ ሄደች። ጺም ደግሞ ቁጭ እያለች ጠበቃች፣ እንድትመጣ ጠብቃ ነበር ማለት ነው። ከዛ የሚቀጥለው ገኒ ቁጭ ካለችበት ትንሽ ተሻሏታል ከሰሞኑ። አሁን ትሻላለች አይደል? ትንሽ እነሳለሁ ብላ እየሞከረች እያለ መነሳት አቅቷታል። እንዲሁም ደግሞ ዳግም እንዴ እማ ምን እየሆንሽ ነው? ማውራት ስለቻልሽ ብቻ መነሳት የምትችይ እየመሰለሽ ነው እንዴ? ምን ሆነሽ ነው? ምን ፈልገሽ ነው? የሚያስፈልገሽ ነገር ደግሞ ለኔ ንገሪኝ። እኛ እዚህ ጋር አጠገብሽ አለን አይደል እንዴ እያለች ነበር። በዛ ሰዓት ደግሞ ገኒም እኔስ ምን ላድርግ ሰሞኑንም እያስቸገርኳችሁ ስለሆነ እያለች ነበር። ቢኒ ደግሞ እዛ ስልኩን ይዞ ቁጭ ባለበት እንቅልፍ ይዞት ይሄዳል። ከዛ ደግሞ ስልኩን ቆይ ስልኩን ይቀበለዋለሁኝ እያላ ነበር ዳግም ያጎቱን ስልክ። ታው አንተ ልጅ በኋላ እኔ የለሁበትም ተናዶ የሆነ ነገር ቢያደርጋስ ይህንን አታደርግ ታው እያለችው ነበር። አይ ቆይ ስልኩንማ አመጣዋለሁ ብሎ ሄዶ ስልኩን እያመጣ እያየው ነበር። ስልኩን ሳየው ደግሞ ጽናት የጽን ፎቶ እያያ እዛው ስልኩ ላይ እንቅልፍ ይዞት ይሄዳል። ይሄም ደግሞ ስልኩን አምጥቶ ከገኒ እያዩ ገኒም በጣም ደስ እያላት እንዴ እያሉ ነበር። ነገሩ ግራ ቢያጋባቸው ምንድነው ግራ የሚያጋባቸው? በመጀመሪያው ተናግሮ ነበር። ምን ተናግሮ ነበር? ከዚህ በኋላ የናታንም ይሁን እንዲሁም የጽን ይሁን አስለን የዛኛው ቤተሰቦችን ወሬ ወይም ደግሞ ምንም ነገር እንደታወሩኝ እያላ ነበር። በዛ ሰዓት ደግሞ አጎቴ ለምንድን ነው እንደዛ የምትለው? እንደዛማ አትበል። ጽ እኮ አንተ ተወጋህና አንተ ታመምከ ጊዜ ጽ እኮ ራስዋን ስታ ወጥቃ ነበረች። ከዛም ደግሞ አንተን ለመፈለግ የሊሄደችበት ቦታ የለም። ስለዚህ ጽ አንተን ትወደሃለች እያለው ነበር። በልበል በቃ ቆሙ በዚህ ሌላ ነገር እንዳጨምሩ እያላ ነበር። ቢኒም ቅድም እንደዛ ብለህን ነበር እንዴ ጠይብ? አሁንስ ይቺስ እንዴት ነው እያላ ነበር። አልኩኝ ምን አገባህ አንተን? የኔን ስልክስ ጠይብ እኔን ስታስፈቅዱ ለምንድን ነው የምትይዙት? እያላ እየተቆጣ ነበር። እንደዛ ባለው ሰዓት ደግሞ ቢኒ ተነስቶ እጁን እያነሳው ነበር። ዳጊን እንትን ሊመታ ማለት ነው። በዛ ሰዓት ደግሞ ገኒ እጇን ትጋርዳለች። እጇን በጋረደችበት ባላ ሰዓት ቢኒ ቁጭ ሳይልም ማን ይመጣል? እናታ ይመጣል። ገኒ እንኳን ደስ አለሽ፣ እንዲሁስ ቆመሽ እንዲሁስ ስላየሁሽ በጣም ደስ ብሎኛል እያላ ነበር። ዳጊምም ደግሞ እናቴ አሁን በጣም ጥሩ ናት፣ አሁን ምንም አትሆንም፣ መናገርም ችላለች፣ ትንሽ መንሳት ነው ያቀታት እንጂ እያለው ነበር። በዛ መሀል ደግሞ ቢኒ አሁን ጠየካት አይደል? በቃ ተነስና ወጣ፣ አንተም ይሁን ቤተሰቦችህም ይሁን አታስፈልጉኝም፣ ከዚህ በኋላ ምንም ነገር እንትን እንዳትል እያላ ነበር። ናታን የአሁኑ ናታን ገኒ አንቺ እንደምታስበው አይደለም። የአሁን ናታን እንደ ድሮ ያለ ናታን አይደለም። የድሮው ናታ ጥሩ ነበር፣ አሁን ናታ ተቀይረዋል እያላ ነበር ቢኒ። ቆይ ግን አንድ ነገር ልጠይቃ፣ ጓደኝነት ማለት ላንታ ምንድን ነው?
እያለ ነበር። ጓደኝነት ማለት በጣም ምርጥ ጓደኝነት፣ የጓደኝነት ጥቅም ተቆጥሮ አያልቅም። ጓደኛ ማለት አንዲት ነፍስ ሁለት ናት። ጓደኛ ማለት ብዙ ብዙ ጥቅም አለው። አንተ ደግሞ ከጓደኝነትም በላይ ቤተሰቤ ነህ እያለው ነበር። አሁን ያልከው ነገር የድሮ ናታን ቢናገረው አምኖ ነበርኩኝ። አሁን ያለው ናታን ደግሞ የፈለገው ነገር ቢናገር አላምነውም። ከኔ ልብ መሰበር ይልቅ እህቴን የምታስቀድም፣ ከኔ መጓዳት ይልቅ እህቴን የምታስቀድም፣ ከኔ ከመሰበር ይልቅ እህቴን የምታስቀድም ናት አሁን ያለው ናታ። የድሮው ናታ ቢሆን ግን እንደዛ አያደርግም ነበር። ለእህቴውም ይሁን ለኔ እኩል ይቆረቆር ነበር እያለ ነበር። በል አሁን ይህንን ነገር በዚህ ማውራት ሳይሆን ትንሽ ወደ ውጭ ወጣ ብለን ብናወራው ደስ ላይ ነበር እያለ ነበር ናታ። አይ አሁን ተነስና ውጣ፣ ካንተ ጊዜ ወስጄ የማወራበትም ሰዓት የለኝም፣ አልወጣም፣ አንተ ሂድ እያለ ነበር። ናታም ደግሞ እባክህን ብዙ አትቆይም፣ ቢያንስ 30 ደቂቃ ምናምን ነው፣ ከዛ ደግሞ ትመለሳለህ፣ ላሳለፍነው ጓደኝነታችን ስትል እባክህን እሺ በለኝ እያለው ነው። አጎቴ ምን ነው እባክህን ተነጋግራችሁ ፍቱት፣ እንኳን ለዚህ ናታ ለዛ አረመኔ ያፌት ብዙ ነገር አርጋሃል አይደል እንዴ እያለው ነበር። ዳጊሙ ጸኒ ማለት ገኒም እንደዛው እባክህን ተነጋግራችሁ ፍቱ እያለች እነሱ ተነስቶ ይወጣሉ። በዛ ሰዓት ደግሞ አጎቴ ምን ሆኖ ነው ድርቅ አለው እኮ እያለ ነበር። ገኒም ደግሞ ቢኒ እውነት አለው፣ ናታን ተቀይረዋል፣ የድሮው ናታን አይደለም። አሁን በዚህ ሰዓት ለምን እንደሆነ አላቅም፣ ሲደውልለት ስልክ አያነሳ፣ እሱ በፈለገው ሰዓት አያገኘውም። አንዳንዴ ቢሮ ነኝ ይላል፣ ቢሮም ሄዶ ሲያናግር አልመጣም ዛሬ ይሎታል። በፈለገው ሰዓት አያገኘውም። ብቻ ምን እንደጀመረ አላቅም። ቢኒ እንዳላ ናታን ተቀይረዋል ብላለች ገኒም። ቆይ ግን ምን ሊጀምር ይችል ይሆን እያላ ነበር ዳጊሙ። አይ ይህንንማ ምን እንደጀመረ እኔ አላቅም፣ ግን ደግሞ ቢኒ እውነት አለው፣ ናታን ተቀይረዋል፣ እኔም እያገኘሁኝ ነኝ፣ እኔም ሁሉንም ነገር ተረድቻለሁኝ እያለች ነበር። ከዛ የሚቀጥለው ያፌት ኤፉ የኔ ንግስት እያላ ቤቱን ይገባል። ኤፉ ደግሞ ወደ ሆስፒታል ከጽ ጋር እንደሄደች አያቅም። ወዴት ሄደች? እኔ እኮ ስራዬን ትቼ የመጣሁት ምናልባት ህመሙ ብሶበት ይሁን እያልኩ ተጨንቄ ነው የመጣሁት። እሷ ግን የት ሄዳ ይሁን እንዴ? እርፍ ጭራሽም ስልኳ አይሰራም። ቆይ ግን ሲቀርባት እንደዛ የምትሆነው ነገር ምንድነው? ሲናገራት ይከፋታል። ይሄ ወደ እናታ ጋር ሄዳ ይሁን እንዴ? አይ 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 አይሆንም። መቼም ሁለቱም ዝም ብሎ እየኖሩ አይደለም። የሆነ ነገር ቢያስቡ እንጂ ይሄ ነገር እንዴት ነው? እንዳወራሩም ከሆነ ብዙ ነገር ተረድቻለሁ። ይህ ነገር ግራ አጋባኝ ብሎ ራሱን ከራሱ እያወራ ነበር። አሁንም ስልኳን እየደጋገመ እየሞከረ ነበር። ነገር ግን ደግሞ ስልኩ ሊሰራ አልቻለም። በዛ ሰዓት ደግሞ ወደ ታሪኩ ጋር ይደውላል። ሄሎ ታሪኩ የት ነህ? ሉሊትን ቀጥሬት ነበር፣ እሷን እየጠበቅኩኝ ነኝ። ይመስለኛል ከነጋ ከቤት አልወጣም። በደንብ ነው ማወቅ አለባችሁ። ይመስለኛል የሚለው ነገር ለምን ታመጣለህ? በደንብ ጠብቀው እንጂ እያለው ነበር። ሉሊትን በደንብ ጠይቃት፣
የት እንደሚገባ የት እንደሚወጣ ይሄንን ማድረግ ማትችል ከሆነ ደግሞ አንገቷን ነው የሚቀላት እያለው ነበር። በቃ እሺ ችግር የለም እሺ አለቃ እነግራታለሁ። አሁን ሉሊት ወደ እኔ እየደረሰች ነው። እሺ ስልኩን እዘግልሃለሁ። አንተ ደግሞ በደንብ አድርገህ አስጠነቅቃት እያለው ነበር። አንተ ታሪኩ እንዴ ቆይ ግን እንዴት ነው መጣህ እንዴ እያለችው አጠገቡን ትደርሳለች። አንቺ ሉሊት አሁን መለፍለፉን ተውይና አለቃ ያለኝን ነገር እንዴት ነው እናታ የት ነው ቤት ነው ለምን አልወጣም ዛሬ ጠዋት እኮ አልወጣም እያላት ነበር። እንዴ አረ አይደለም ቤት አልዋለም እያለች ነበር። ማን ነው ያለው? እኔ ራሱ ጠዋት ሲነሳ አላየሁትም። ምን ቤት አይደለም የዋለው ማለት እንዴት እያላት ነበር። ወይኔ ታሪኩ ይሄ የማይረባ በዚህ ልክ ሸወደኝ እንዴ እያለ ነበር። እኔ አላምንም እናንተን ሸወዳችሁ እያለች ነበር። ጣትሽን በዚህ የነቀል ነው ለዚህ ነው። አሁን ደግሞ የሱን የት ገባ የት ወጣ የሚለው ማትናገሪ ከሆነ ቀጣይ ህይወትሽን ታጥያለሽ። ናታን ያንን ሊወስድ አይችልም። በዛ ሁኔታ ደግሞ እንዴት ይሆናል? እያወራን እንደሆነ የኛ ናታ ከሆነ ናታ ይሄንን አያደርግም። ወይዘሮ ሉሊት በቃ እኔ ጨረስኩኝ። ናታ አሁን አንቺ እንደምታውቂው ፈሪና ደካማ ናታ አይደለም። ሲሙን ደግሞ ናይፍ ነው ናይፍ እያላት ነበር። ምን እያልከ ነው እንዴ? አይ ብላ እንደው ቆይ እውነት ይሄን ነው ናታ ከአለቃ ያበለጠ ኃይል ያለ ሰው ነው እያለች ነበር። አረ በጣም ይገርማል ብላ ያው ነገሩ ድንግርግር እያደረጋትም እያለ ለማውራት እየሞከረች ነበር። በቃ እኔ አሁን ሊሄድ ነኝ ያልኩሽን ነገር አግባብ ባለውና ተገቢ በሆነ መንገድ ስራሽን ቀጥይ እያላት ነበር። ሐረግ ይሄን ይመስላል። የሚቀጥለው አብረን የምናይ ይሆናል። ለዛሬ ደግሞ ይሄ ይበቃናል እላችኋለሁኝ። ሐረግ ድራማው ብዙ ነው፣ ግን መጀመሪያው አክባብ በጣም የሚያስጠላ እንዲሁም ደግሞ ሆናላ አይደል ዝግንን የሚያደርግ ነበር። ነገር ግን ደግሞ ዞሮ ይሄን ይመስል ነበር። ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቼር ቆዩልኝ። ባይ ባይ።